ማርቆስ ነበረ ወደ ዩቲዩብ ያመጡኝና ከዛ ከታች ጀምሮ አብረህኝ ስለነበርክም በጣም አመሰግናለሁ። የዋለው ሰርግ ተለቆላችኋል ቪዲዮ። ሃይማኖት ታደሰ ባሏ ነው ሰርግ የሚበላው፣ እሷ ሰርግ ቦታ አትገኝም ማለት ነው። እንድደርስ አሁን ያለሁበት ደረጃ እንድደርስ ትልቁን አስተዋጽኦ አንተም አለበት። ከዚህ ሰዓት ላይ ምንም የለውም ብለህ ያልናከኝ ወንድሜ ነበርክ፣ ያቀረብከኝ ወንድሜ ነበርክና የተደረገለትን የማይረሳ ቡቡዬ ሚሞሪው ኃይለኛ የሆነ ወጣት አንተን አየሁ። እውነት ነው። ያገባችው የግሏ አደረገችው፣ ወሰዳት ይላል እንግዲህ ዛሬ ማለት ነው። ህያብ ማለት ነው። ሃይማኖት የምናውቃቸው ሴቶች ተገኝተዋል። እንግዲህ እዚህ ውስጥ እንግዲህ ሃይማኖት ታደሰ የለችም፣ ግን እንዳለ ዩቲዩበሮች ናቸው። አያቸው አይደለ? ቀብራራው ወንድሜ ሚስት እንዳትጠለብህ ቤት ቁጭ አድርጋ አንተ እዚህ ትጨፍራለህ አይደለ? ይመችህ ያራዳ ልጅ። ቃውጠው እንግዲህ ሁላችሁም እየቃወጡት ነው። ሁሉም አበባ ይዘዋል። እንግዲህ ቦታው ያምራል። እናንተ ዝግጅታቸው ራሱ ከአረብ ሀገሮቹ ይበልጣል። አይ ቀልደኛ ቡቡ ቀልጅ። ያንቺ ተራ ሲደርስ ደግሞ እንዴት እንደምትሆኚ እንትና በሌዘር ላብላብ ብሎታል ኤፍሬም ማለት ነው። ህያብም እንደምታዩት ማለት ነው እዚህ ጋር ጭንቅ ብሏታል። እኔ ግን ማለት ነው አለባበሳችሁ አንዳንዴ አሁን ህያብ አሪፍ ነው ግን ከላይም ራቁቷን ከታችም ራቁቷን ማለት ስታይሉ ነው። ግን ደግሞ በቃ ሌላ ስታይል ለምናት ይሄ አሁን አልፎበታል እኮ አይደል? አንደኛ ፋሽኑ ማለት ነው። ግን ይሁን ምንም ማለት አይደለም። ግን ለማንኛውም አይደን ነው ስታይሏ ምናምን ቆንጅዬ ነው። ግን አለባበሱ አልተመቸኝም። ይቅርታ አድርጉልኝ እንግዲህ አላቅም። አስተያየት ሳልናገር ማለፍ አልችልም። ሶ ፈርታለች፣ ደንግጣለች በቃ ምናምን ነገርና ቦታው በጣም ነው የሚያምረው። ዝግጅቱ በጣም ያምራል። ባይዘወይ ቤተሰቦች እንዴት ናችሁ? እንዴት አላችሁ? ነው ያለው ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንግዲህ የህያብና የኤፍሬም አፈሰው እዚህ ጋር ያበቃል ማለት ነው። ዛሬ ሃይማኖት ታደሰ የወንድሟ ሰርግ ላይ አልተገኘችም። እኔ እኮ ነግሬያችኋለሁ። ሃይሚ ሰርግ ልደት አትበላም ብያችኋለሁ። ባሏ ብቻ ነው የሚበላው ካሁን በኋላ። እስከዛሬ ወንድሞቿ ነበሩ። አሁን ደግሞ ባለቤቷ ብቻ ነው የሚገኘው እንጂ እሷ አትገኝም። በነገራችን ላይ እነ እንትና ልጅቷን እሷ ጋር ትተውን ይሄር ነው ምናምን ብለው ነበረ። ምናልባት አዳራ ተጥሎባት ሊሆን ይችላል። ግዴቷን መወጣት ደግሞ ግድ ይላታል። ለዛ ሊሆን ይችላል እንጂ ትቀራለች ብዬ አላስብም። አንደኛ ሰርግና ሞት አንድ ነው ይባላል። ቤተሰቦች ከሌሎች ከእንትኖች ጋር አይወዳደርም። ሰርግና ሞት አንድ ነው፣ አይደገም፣ አንዴ ነው። ገብቷችኋል? ስለዚህ እንግዲህ ህያብና ኤፍሬም ደግሞ ለመጀመሪያ ጊዜ ኤፍሬም እንደውም አጎቷ ነው ለሃይሚ እንግዲህ ፈርቀዳጆች ሆነው ዛሬ አገባውሽ አገባሽኝ ተባብለው እንዲሁም ያው ኤፋና ብሩኬ ለብሩኬ ኤፋ ጠላት ነው ምናምን ይባላል። ብዙ ጊዜ ሰው በሚያየው ነገር ነው የሚናገረው። በነገራችን ላይ ግን ያው እንደነገራችሁ ብሩኬ ከስር ጀምሬ ያገኘኋቸው ጓደኞቼ ያው ምንም ቢሆን ምን በዛን ሰዓት ኤፍሬም የተንቢም ሰው ሀገርም ስለነበረች ምንም ቢሆን ምን ሳፖርት ታደርጋችኋለች። ትንሽ የተወሰነ ነገር ገብቷችኋል? አረ ሳፖርት ታደርጋችኋለች። ለወንድሞቿ እንዲህ እስካሁን ድረስ እሷ ወንድሞቿ መስመር እንዲይዙላት በጣም ነው የለፋቸው የተንቢ እና እሱ ደግሞ በዛን ሰዓት ያው ሀብቴ የነበረው እነሱም የራሳቸው ላይፍ አለ፣ የራሳቸው ህይወት አለ። ተቸግሮ አይደለም በእርግጥ ብሩኬ እኮ ተቸግሮ ሳይሆን አንዳንዴ አላደል ኖሯችሁ ወይ ለእናቴ ወይ ለሆነ የሚለው የሚያስበው ነገር የሰው ልጅ ብዙ ነገር ሊኖረን ይችላልና በዛን ሰዓት ምንም ባልነበረው ሰዓት ማራኪና ኤፍሬም ዩቱብ ቻናል ከፍተው ስራ ብለው ሲሰጡት እንዲያውም ፕራንክ ሲያደርጉት ሁሉ ነበርን እኛ ከዛ በፊት ከእነሱ ጋር ነው የሚሰራ የነበረው ማለት ነው። እና ይቺ ቀን ደርሳ ዛሬ እንግዲህ የደስታው ቀን መሪ ሆኖ ስለተገኘ በጣም ደስ ብሎ ደስታውን እየገለጸ ነበር። እንዲሁም ጭፈራው የሌለ ነው። ይሄ ምንድን ነው የሚባለው? ማረንጌጃ የሚሉትን ጭፈራ እሱን ጭፈራ ነው የሚጨፍረው ብሩኬ። በነገራችን ላይ የቀልድ ጭፈራ ነው እንጂ የእውነት ጭፈራ ብሩኬ ጨፍሮኝ አይቼው አላውቅም። አንድ ቀን አይቼው አላውቅም። እኔ እንጃ ሁሌ ሲቀልድና ሲያሾፍ ነው የማየው ብዙ ቦታ እና ያንተን ጊዜ ደግሞ ያንተን ቀለበት የምናየው ይሆናል። ነገ ሃይሚ ልደቷ ነው ብዬ እንግዲህ ተስፋ አደርጋለሁ። ልደቷ ላይ መድፍ ቢተኮስ ምን ትላላችሁ?
አይ ግን አይተኮስም አይመስለኝም። መድፍ ስላችሁ ያው ቀለበት ቢደረግስ ብዬ ነው። ግን አይሆንም፣ በፍጹም አይሆንም። ቀለበት ኦልሬዲ በቃ አረ በደንብ ያዘንጣታል ብዬ ነው የማስበው እኔ። ብሩኬማ ኤፍሬም እኮ አዘነጣት። በጣም ነው ደስ የሚለው። ቦታው ያምራል ከሚባለው በላይ። በስማ ይመቻችሁ። የሚመቸው ቦታው ራሱ ያምራል። አዎ የቀለበቱ በስማም ግን ቆይቶ ነው የለቀቁት። በጣም ከሚገርማችሁ በላይ በጣም ቆዩ፣ ሲበዛ ማለት ነው። ሰዓት ገደሉ አይገልጸውም። ተጨማሪ ስለሆነ በትላንትናው ላይ አንዳንድ ሙዚቃዎች ምናምን መመረጥ አለባቸው። ለዛ ይመስለኛል የቆዩት። ሆነም ግን ያው ሁሉም ዩቲዩበሮች እዛው ነው ያሉት። ለዚህ ነው እኔ ሰርግ ስደግሱ ሰው አያስፈልጋቸውም የምለው ለዚህ ነው። ምክንያቱም ሌላ ሰው አያስፈልጋቸውም የምላችሁ እኔ ለዚህ ነው። ይኸውላችሁ እንግዲህ በጣም በቃ እንዳለ ዩቲዩበሮች ናቸው እነዚህ በሙሉ ማለት ነው። ታዲያ ይሄ ሁሉ ፊልም ቢሰራ አይደለም ኢትዮጵያን ሌላ ነገር እንትን አይልም። አረ ደስ ይላል። እግዚአብሔርን ይሄ የዩቱብ ካምፓኒን እንኳን ፈጠረላቸው። ማርያምን ደግሞ ኤፍሬም ራሱ አሁን ላይ ጥሩ እንቅስቃሴ ነው እየሰራ ያለው። በጣም ጎበዝ። እኔ ማለት እኔ ከነብሩክ ውጭ ቤት ቸክ ስለማላረግ ብዙም ቲክቶክ ላይ ነው በብዛት የማየው ቪዲዮ እና ግን ቆንጆ ስራ እየሰራ ነው ኤፍሬም ማለት ነው። እውነት ይመቻችሁ። የአብርሃምና የሳራ ያደርግላችሁ። የብሩኬ ጓደኛ ማለት ነው። ጀማዎቹ አንድ ሰው ይቀራል እንግዲህ። ሶስቱ በቃ ተዛዝለው ነበር የሚሄዱት። ማርኪ፣ ብሩኬ፣ ኤፍሬም በስማ እጅና ጓንት ነበሩ የሚሆኑት ማለት ነው። ስለዚህ አሁን ላይ ተወሰነ ማለት ነው እና በቃ በአጭር ጊዜ ውስጥ ተስተካክለው በአጭር ጊዜ ውስጥ ያው ከሲንግልነት ወደ ሲንግል ማም ብሏል ብሩክ። ተሳክቷል። ኤፋ ጀምሮታል። አብርሃም ነው የጀመረው የዛሬ ዓመት፣ በአመቱ ደግሞ ኤፍሬም ጀመረው ማለት ነው። እንግዲህ እያለ ይቀጥላል። ከዛ እንግዲህ ማራኪ፣ ከዛ ብሩኬ። በቃ ታናሽ ነስ በመጨረሻ ነው የምትሆነው። እስከዛ ድረስ ማለት ነው ፕራክቲስ ውሰድ ማለት ነው፣ ላብላብ እንዳይልህ ማለት ነው። ዛሬ ኤፍሬም ጨከን ብሎ በርከክ ብሎ ቀለበት ሲያደርግ በቃ አልቦት ነበር፣ ፊቱ እያጥበረብር ነበር። ግን እኔ ተንቢ አልተገኙም ጋይስ፣ እኔ ተንቢ አልተገኙም። ያው ለነገሩ መልስ ይጠራሉ፣ ቤተሰብ መልስ ይጠራል። ሰሞኑን እዛው አይደል የከረመ የነበረው ኤፍሬም። ለማንኛውም ብቻ ደስ የሚል ፕሮግራም እና ደስ የሚል ሰርግ ነበረ። ብዙዎቻችሁ ያው ቅምጥሌ ስለሌለች ይከፋችኋል፣ ይደብራችኋል። ነገ ደግሞ የእሷ ጭፈራ ነው፣ ድግስ ነው የነገ የእሷ ማለት ነው። ስለዚህ ያው ቅር ሊላችሁ አይገባም። ይህን ቻናል እየሄዳችሁ እየተደበራችሁ የብሩክን ጭፈራ የብሩክን እስክስታ እያያችሁ ዘና ፈታ እንደምትሉ ባለሙሉ ተስፋ ነኝ። የጨረቃ ፋሚሊዎች፣ እኛም ደግሞ የደስታ ተካፋይ ሆነን መተናል ሄደን ማለት ነው። ቦታው ግን በጣም ያምራል። እናንተ ልክ እንዳረቦቹ በጨለማ ነው ያደረጉት። ባክግራውንዱ ጨለማ ሆኖ ከዚህ ጋር መብራቱ በጣም አሳምሯቸዋል። ቆንጆ ነው። ግን እንዴት ነው በሌዘር ነው ይቻላል እንዲህ በሌዘር እንትን በሸሚዝ ቢሆን በሱፍ ቢሆን ምርጥ ነበረ። አይዶን አላቅም። ግን ቀለበቱ ራሱ የተለየ ቀለበት ነው። እናንተ ተቀየረ እንዲ የአዲሱ ትውልድ ቀለበት ተቀየረ። የድሮ ፕሮሚስ መሀል ላይ የሆነ እንትን ፈርጥ ያላት ነበረች። አሁን ኖርማል ነገር ኖርማል ሆኖ ግን አላቅም። እንትኑ ወርቅም ሊሆን ይችላል አላቅም። ግን እንትኑ ዲዛይኑ ኖርማል ነው የሚመስለው ማለት ነው። ይሄ አሁን ያሰረችው ብር ነው የሚመስለው፣ ወርቅ አይመስልም። ለማንኛውም ምንም ይሁን ምን ታስሯል፣ ተደርጓል። ዋናው ቃሉ ነው ቤተሰቦች አይደል? እና ሙሽሪት ልመጂ ከእናቷም ከአባቷም። እስኪ ቆይ ደግሞ ማን ይደውልልኝ? ተረጋጊ። ቆይ ደግሞ አንቺ ቆይ ላውራበት። እኔ ልጨርስ መጀመሪያ፣ ደስታ ልጨርስ። የኤፍሬም ወዳጅ ደወለችልኝ ማለት ነው። ምን ልትለኝ ነው? ቆይ በኋላ አውራታለሁ። እና ለማንኛውም ይመቻችሁ የኛ ውድ ቤተሰቦች። የብሩክን ጭፈራ አሁን ቲክቶክ ላይ ማየት ነው ፈልገው። እነሱ ናቸው ቲክቶክ የሚያወጡት እንጂ እዛ ላይ እልም ግብት እያለ ነው። ብሩኬ በትክክል የሚጨፍርበት ጊዜ ይናፍቀኛል። የመሬ ነው። አንድ ቀን ጨፍሮ ያቅም። የወንድሙ ሰርግ ጊዜ አዎ ትንሽ ደቂቃ፣ እሱም ትንሽ ደቂቃ ወገምን ይዞ ወዝወዝ ያለበት አምና ትዝ ይላችኋል። የመለኛው ጭፈራ ነበረ አምና። ዘንድሮ እንግዲህ ደግሞ ማን ይሆን ተረኛ? አሁን ኤፍሬም ተገላገለ። ቀጣይ ማን ይሆናል? ሀብቴ አይታወቅም እንግዲህ። ብቻ ለማንኛውም ጨረቃ ፋሚሊዎች ድግስ ሞልቷል ሰሞኑ ማለት ነው። ያው መዞራችሁ ነው እንግዲህ። ሃይሚ እንድታገኟት ምንድነው ችግርሽ ብላችሁ ሜንሽን አድርጉላት። ምክንያቱም ይመስለኛል ግን እውነት የእነ እንትናን ቤት ጠባቂ ሆና ነው። የነ ቤት አላልኩም፣ የነ ናቲን ልጅ ያዥ ሆና ነው። ቤት በጠብጠኛለች። በእናታችሁ ምን አለ እስከጨርስ ብታስጨርሽኝ። እርግጠኛ ቪዲዮ አይተሽ ጨርሰሽ አሁን የሆነ ነገር ልትኝ ነው።
ኧረ እስኪ ቆይ ምንድን ነው? ውይ አሞሎ ምንጭ መጣው። የህያብ ካስተንት ናት፣ የህያብ አድናቂ ናትና ዛሬ ባትመተፍች ነው ያለች። ግን እኔ ጨርሻለሁ። ኦልሬዲ መሀል ነው ያለሁት። ይሄን ቪዲዮ ትሰሚዋለሽ ሲለቀቅ ማለት ነው። ዛሬ ህያብ ቆንጆ ሆናለች ነው ያለች ማለት ነው። ያው ኮመንት ስር ጻፊላታ። እንግዲህ ይሄን ቪዲዮም ስለቅ ስለሷ እያወራሁኝ ነበር። እኔ ግን ልብሱ አሳቆኛል ቤተሰቦች እና ደስ ይላል። ሌላው ምንም የሚወጣለት ነገር የለም። ህያብዬ ቆንጅዬ ንግስቷ ዛሬ እንግዲህ ንጉሱ ቀብ አድርጎሻል። ይመቻችሁ ፋሚሊዎች ማለት ነው። እና ቤተሰቦች ይመቻችሁ፣ መልካም ጊዜ ይሁንላችሁ። ባይ እየቆራረጥኩም ባወራችሁም ደስታዬን ገልጫለሁ ለህያብ ማለት ነው።